እንደ ጓደኛም ደግሞ ትንሽ ቆንጠጥ ማድረግ ካለብንም እናረጋዋለን። ቆጣም ማለት ካለብንም ቆጣ እንላለን። እናንተም ኮሜንት ላይ አግዙኝ ማለት ፈልጋለሁ። ብሶታ ያለ አይደል እንዴ? ሊቢያ ላይ ያሉ ሰዎችን አታይም እንዴት እየተሰቃዩ እንዳሉ? የተወሰነ ጊዜ ለራስ ሰተክ አስቡበት። እኔ ምንም ማለት አልፈልግም። ገባሽ አይደል? በቃ ባሚ አስብ። በቃ ካሮን ቤት እናወራለን። ቤት እንዳትከተይ እመጣለሁ። እኔ ማዘርጋ ነው መጣው ለህልማችን ብዬ እንጂ ሁሉንም ማለፌ ምናልባት ቢገባሽ የመጠበቄ መለየት ካንቺ ፈለጋል መቻሉን ማቄቶታ። ሰላም ውድ የኤላ ግሬስ ፋሚሊዎች፣ ዛሬ እንግዲህ ዩቲዩብ ላይ መጣ ነው። ስለ ኤላ የሰማሁት አንዳንድ ዜናዎች ስላሉ ከኤላ ጋር ማውራት ስላለብን ነው። ያው ብዙዎቻችሁ እንደምታውቁት ኤላ ዩቲዩብ ላይ እና ቲክቶክ ላይ የተለያዩ ቪዲዮዎችን ይለቃል። ግን አሁን ላይ ትንሽ ተስፋ እየቆረጠ ስለሆነ በአንድ ልቡ አዲስ አበባ ሄጄ እሰራለሁኝ ከነሩታና ከናብርሽ ጋር እያለ ነው። በአንድ ልቡ ደግሞ ከሀገር ወጣለሁ ለቤተሰቦቼ ሳልናገር እያለ ነው። ብዙዎቻችሁ እንግዲህ ኤላ የምታውቁት ከእናቱ ጋር በጣም ብዙ ቪዲዮዎችን ይሰራል። ስለዚህ ዛሬ እኔ እንደ ጓደኛም እንደምቀርበውም ሰው ሆኜ ትንሽ ቆጣ ልለው ነው። እናንተም እስኪ ኮሜንት ላይ የተሰማችሁን ነገር ትነግሩናላችሁ። ቀጥሬው እየጠበቅኩኝ ነው። እንደ ወንድም እንደ ታላቅ ሆናችሁ እንድትመክሩት፣ እኔም ደግሞ አንዳንድ ነገሮችን ልለው ነው የመጣሁት። ምንም ቤተሰቦቹ ሳያውቁት እንግዲህ ያው ልሰደድም እያለ ነው ብለዋል። አዲስ አበባ ሄዳለሁ እያለ ነው። በጣም ብዙ ነገሮች ነው የሰማሁት። እስኪ ቀጥታ ከሱ እንሰማለን ምን እንዳሰበና ምን እንደሚል ማለት ነው። እንደ ጓደኛም ደግሞ ትንሽ ቆንጠጥ ማድረግ ካለብንም እናረጋዋለን። ቆጣም ማለት ካለብንም ቆጣ እንላለን። እናንተም ኮሜንት ላይ አግዙኝ ማለት ፈልጋለሁ። እስኪ ቀጥሬዋለሁ የሚለውን አብረን እንሰማለን ማለት ነው። አብራችሁን ቆዩ። ሰብስክራይብ እና ላይክ ማድረግ እንዳይረሳ። እናንተ ከምታዩት በተጨማሪ በጣም ብዙ ስራዎችን ሞክሯል። እንደ ወጣት የሚፈልገውና ወደፊት ሊኖረው የሚፈልገው ላይፍ አለ። ያው እኛ ወጣቶች ብዙዎቻችሁ እንደምታውቁት ምን ፈልገው ህይወት አለ፣ ወደፊት መኖር ምን ፈልገው ሌክዠሪ ነገር አለ፣ በጣም ያማሩ ነገሮች ነው ምናሉና እሱን ለማሟላት ቤተሰቦችንም ለማስደሰት ታውቁታላችሁ። ወጣት ስትሆኑ ብዙዎቻችሁ ይጋባችኋል። ላይክ የተሻለ ህይወት እንፈልጋለን በጣም ብዙ ነገሮችና እንደዛ ለማድረግ በጣም ብዙ ጥሯል። ብዙዎቻችን እንደምናውቀው የኛ ትልቁ ገባችን የሚሆነው ቤተሰቦቻችንን ማስደሰት ነው። ስለዚህ ሞክረን ጥረን ከቤተሰብ ብር መቀበል ሊሆን ይችላል፣ የተለያዩ ነገሮች ማድረግ ትንሽ ይከብደናል። በተለይ ደግሞ ወንድ ልጅ ስትሆኑ እናታችሁ ማስደሰት ሊሆን ይችላል፣ በጣም ብዙ ነገሮች ትፈልጋላችሁና እሱን በጣም ሞክሯል ኤላ። ግን ደግሞ እንደተጠበቀው ወይም ደግሞ እንደሚሰራበት ሊያገኝ አልቻለም። ስለዚህ ይሄንን ውሳኔ እንደወሰነው ነው የሰማሁት። ሁላችንም እንግዲህ የምንችለውን በማድረግ ኤላ ልንተባበረው ይገባል። ይሄንን ዩቲዩብ ሰብስክራይብ ማድረግ ሊሆን ይችላል፣ ቪዲዮዎቹን ላይክ ማድረግ ይሆናል፣ በጣም ብዙ ነገሮች። ስለዚህ እናንተ ከተማራችሁት ህይወታችሁና ከፍ ካለው ነገራችሁ ደግሞ የምትችሉትን ምክር ኮሜንት ላይ አስቀምጡልን። ተስፋ ለቆረጠ ሰው ለምትሉት ማለት ነው። በዛ ላይ ደግሞ ኤላን ያሰበውን ነገር እንዲተው በጸሎት እንድታግዙኝ ስል ጠይቃለሁኝ። ስለዚህ አሁን ኤላ እየመጣ ነው። እንግዲህ ቤተሰቦቻችን ኤላ ከሩቁ እየታየኝ ነው። ስለዚህ ሲመጣ አንዳንድ ነገሮችን እናወራለን። እናንተም የተሰማችሁን ኮሜንት ማድረግ እንዳትረሱ ማለት እፈልጋለሁ። እየመጣ ነው። ስለዚህ እናየዋለን ማለት ነው። ኤላ ደህና ነህ? አለካ ቁጭ በል። መስከረም ሁሉ ሰላም ወንደሽ ታስታል አራለሁ። ምን እጠፋለሁ? የሆነ ነገር ውሰድ። አያስፈልግም። ምንም አልፈልግም አሁን ማለት ነው። ላይ ጠሮክ ቁም ነገር እንደነው እንሰማው ነገር ነው። አለከለሽ ምናምን ምንድነው? አለክ እንዴት ነህ? እግዚአብሔር ይመስገን አለሁ። ሰላም ነው? ሁሉ ሰላም አለሽ? ፊት ልክ አይደለም። ትንሽ ያለሁበት ሁኔታ ልክ እንዳልሆን እያደረገኝ ነው። ካሜራ ምናምን ደቅነሽ መጥራቱ ለምን አስፈለገ? ለሆነ ነገር ፈልጌው ነው። ለሆነ ነገር ማለት አንተ ስቀርጸኝ እንዲህ ብያቃለሁ እንዴ? አይ ነው እንደዛማ እና አይደለም። በቃ ካሜራውን ተውና ከኔ ጋር አውራውን። ካሜራው ምንም አያደርግም። እኔ ቁም ነገር እንድናወራ ነው የፈለኩት። ኤላ እሺ፣ ምንድነው ነው ያለህበትን ነገር እስኪ በትንሹ አስረዳኝ። የሚሰማህን ነገር ምናምን ነገር ማወቅ ፈልጌ ነው። እንደ ጓደኛ ያው በጣም ብዙ ስራ አለብን፣ መገናኘት ምናምን አልቻለም እንደ በፊቱ ማለት ነው። ማውራት ማልቻለም ነው። በስልክ አይደለም እንደ በፊቱ አሁን በአካል እየተገናኘን ያለንበትን ነገር ምናምን እያወራን አይደለም አይደል? በስልክ ነው በቃ ኖርማሊ ዝም ብለን እንዴት ዋላችሁ ምናምን ተባብለን ነው እናወራው። በቃ ሶሻል ሚዲያ ላይ ነው የምንገናኘው። አንዳንዴ ደግሞ ሰው አጠገብ ሆኖ እንደሌለህ የሚሰማ ጊዜ አለ አይደል? እና እስኪ እንደ ጓደኛ የሆንከውን ነገር አስረዳኝ። እንደ ጓደኛ ምን ሆንክ ይመስልሻል? አሁን አንቺ ምን ስታይ እኔ አሁን ምን መሰለህ የሰማኋቸው ነገሮች ምናምን አሉ። ግን ደግሞ እኔ ሰው ከሚያወራልኝ ነገር ይልቅ አንተ ጓደኛዬ ነህ። ከነሱ ይልቅ ደግሞ አንተ ነው የምትቀርበኝ።
ስለዚህ እኔ ካንተ መስማት ፈልጋቸው ነገሮች አሉ። ስለዚህ አንተ የሚሰማህን ነገር ምን እንደዚህ እንዳረገክ ምናምን ልትነግረኝ ይገባል። ከመንገር ራሱ እኮ የሚቀልህ ነገሮች አሉ ከመናገር ማለት ነው። ስለዚህ እንደ ጓደኛ እኔ ከጎንህ ነኝ። ስለዚህ ልትነግረኝ ይገባል እኮ ታስቢ ትችያለሽ፣ ግን የሚኖር ነው አይመስለኝም። ምን ነው የሚኖር ነው አይመስለኝም። የሚኖር አይመስለኝም። የሚኖር ለምትለው ነገር አሁን አንቺ ስለነገርኩሽ ምን ሊቀለኝ ይችላል? እሱን እስኪ ንገረኝና ታየዋለህ። እሺ ምን ከምን ልጀምርሽ? ተስፋ ያስቆረጠና ያሳዘነ ነገር ምንድነው? እኔ እኮ ይሄ ነው ብዬ እንትና ይሄን ነገረኝ ምናምን ማለት አልፈለኩም። ያለኝ ጓደኝነት ካንተ ጋር ያለው ይበልጣል ላይ እነሱ ከሚያወሩት ነገር። ስለዚህ አንተ የሚሰማህን በግልጽ በቃ እንደዚህ ስለሆነ ነው እንደዚህ ሆንኩትኝ፣ ስለዚህ ይሄን ባደርግ የተሻለ ነው፣ እናንተ በዚህ ብታግዙኝ ብለህ የምታስበው ነገር ካለ ሁላችንም ስራችንን ስንል ትምህርት ስንል ምናምን በጣም ብዙ ጊዜ ትኩረት እየተሰጣጠን አይደለም። በፊት እንዳለው አይደለም ጓደኝነታችን አሁን ላይ ያለው አይደለ? ስለዚህ ከዛ ነገር አንፃር ተረጋግተህ አንደኛ ነገር ያው ማለት ነው ከሁሉም ጋር አሁን ያለውበት ሁኔታ በጣም ይደብራል። ከጓደኞቼ ጋር ባለፈው ሁለቱም ከነዳዋ ጋር ትንሽ ዘጋጅቼ ነው የሄድኩት። ምን መሰለሽ በቃ እኔ አሁን ያለውበት ሁኔታ ጨንቆኛል። እኔ የተለያዩ ነገሮች ሞክሬ ምናምን በቃ አልሆን ሲለኝ ያለኝ አማራጭ ምን እንደሆነ ታውቂያለሽ? እና ብርሽና መሩጣ ጋር ሄዳለሁ ብዬ አስቤ ነበር። ግን እሱ ነገር ሊሆንልኝ አልቻለም እና የሆነ ፕሮሰስ በሰው ምናምን ስልክ እየደዋወልን በውጪ ልውጣ ነው በቃ ነው። ወዴት ነው የምትወጣው? እሱም በቅርቡ የምታየው ይሆናል። የፕሮሰስ ጀምረን ነው እንግዲህ ለስርዓት ያዝ። ምን አይነት ውሳኔ ነው የምትወስነው? እዚህ ያለህን ነገር ሁሉ ተተክለው ወደማታውቀው ቦታ ለመሄድ ነው እያሰብክ ያለከው? ባሚ ብዙ ነገር እኮ ሞክሩ። አይ የምሬ ነው የምልሽ በጣም ብዙ ነገር አውቃለሁ እኮ። አሁን ይኸውልህ ምን መሰለህ አሁን እኛ ምን ሞክረው ነገር ከወጣትነታችንም አንፃር በጣም ብዙ ነገሮች ተስፋ ሊያስቆርጡን ይችላል። ግን ደግሞ እነሱ ሆኖ ብለን ደግሞ በትንሹ እጅ መስጠት አለብን ብዬ አላስብም። አንተ ስትወስን ማለት ነው በዙሪያ ካሉ ሰዎች አሉ፣ እኔ ያለውኝ ጓደኞች ካሉ፣ በተለይ ደግሞ እናትና አባት ካሉ ለእናንተ እነሱ ከከፈሉት መስዋዕትነት ይልቅ አንተ አሁን የምከፍለው ነገር በልጦ አይደለም እኮ አይደል? እኛ መሆን የለብንም አሁን ባለውበት ደረጃ እናትና አባት እሱ የሁላችንም ሀሳብ ነው። ኢላ ሁላችንም እናስበው ነገር እኮ ነው። ግን ደግሞ በዚህ ልክ እንደዚህ አድርገህ እንድታስብ የሚያደርግህ ነገር አለ ብዬ አላስብም። አንደኛ እድሜ ካሁን ገና ነው አይደል? እሱ እኮ ልክ ነህ፣ ግን ደግሞ መንገዱን እስክታገኝ መሞከር ነው ያለብህ እንጂ እኮ ተስፋ ቆርጠህ መቀመጥ አልነበረብህም። ሞክሬያለሁ ታውቂያለሽ። ልክ ነህ እኮ ኢላ እኔ እኮ እረዳሃለሁ። በዙሪያክ ስለሆንኩኝ ሰው ከሚያውን በላይ ደግሞ ምን ያህል እንደምትሞክርና ምን ያህል እንደምትጥር አውቃለሁ። ግን ደግሞ ካለ ጥንካሬና ፍላጎት አንፃር በዚህ ልክ በትንሹ ተሰብረህ ትቀራለህ ብዬ ደግሞ አላስብም። እንደ አዲስ ብለን መጀመር እንችላለን። ኢላ አሁን ሳስበው እና አብርሽና እና ሩታ ጌጄ ዩቲዩብንም ሰራለሁ ብዬ ነበር ያሰብኩት። ግን ምን መጣለኝ አሁን እዚህም ገዛ ጥገኛ ከመሆን በቃ ወደ ውጭ ወጥቼ የሆነ ነገር መሞከር እንዳለብኝ እዛ ምን ስትሄድ ስኬታማ እንደምትሆን በምን አወቅ? አንተ እኮ ሶሻል ሚዲያ ታያለህ እኮ በጣም ብዙ ሰው ታያለህ አይደል እንዴ? ሊቢያ ላይ ያሉ ሰዎችን አታይም እንዴት እየተሰቃዩ እንዳሉ? አንተ የሆነ ነገር ብትሆን እኛ ሰላም እንሆን ይመስላል? ቤተሰቦችስ ደህና የሚሆን ይመስላል? ኧረ እኔ ፈጣሪ አለ ምንም ማሉ ነው ፈጣሪ አለ ብለህ ካሰብክ እኮ ማለት ነው እዚህ ያለውን እድል መሞከር ትችላለህ። እዚህ ስንት አመት ቢውልድ ያረከውን ነገር በተነ ነው እንዴ የምትሄደው? ምን ቢውልድ ያረኩት ነገር አለ? ዩቲዩብ ካለ ለምሳሌ እንዳሰብከው የሆነም ባይሆን የተሻለ ነገር ግን አለው። አሁን እኮ አንተ ቢያንስ አንድ እርምጃ ተራምደሃል አይደል? አንድ የተራመርከውን ደግሞ ወደ ኋላ መመለስ በጣም ከባድ ነው። ይላ በዛ ላይ ምን ዋስትና አለ? ከዛ በስተቀር ነገር መሳሳት ምንም መሳሳት አይደለም። ይላ ይወድ የተራመርኩ እየመሰለኝ እዛው እየረገጥኩ ቢሆንም ቢያንስ አይምሮክ ውስጥ አንድ ሀሳብ አለ እኮ። አሁን እኮ እኔ እንዴት ላስረዳሽ? ይላ ምን ማለት እንዳለብኝ ነገር አይገባኝ። እኔ ውስጥ ያለውን ነገር እንዴት ነው ማስረዳው? ልክ ሆነ ይላ እኔ እኮ እረዳሃለሁ። ምክንያቱም በዙሪያክ ስለሆንኩኝ እንደዚህ ብዙ ጊዜ ባንገናኝ ምንም ባንል ግን የምትሞክረው ምናምን አንዳንዴ በስልክ እየተደዋወልንም እኮ እናወራለን አይደል? ያለንበትን ሁኔታ ብዙ ጊዜም ባንገናኝም ባንተያይም ማለት ነው። ግን አንተ በዚህ ልክ ተስፋ የሚያስቆርጥ ነገር አለክ ብዬ ደግሞ አላስብም። ካለክ ጥንካሬና መለወጥ ካለክ ፍላጎት የተነሳ በዚህ ልክ ትቼ ሄዳለሁ ተሻለው ብለን ታስብ የሚያደርግህ ነገር የለም አይደል? እንዴላ እኔ አንቺ አትጎጂማ። ለምንድን ነው የምታስጨንቁኝ? እየጠራችሁኝ እዚህ በቃ በጣም አሰራችሁ ማለት አሁን እናትና አትጎጂ ማለት ምን ማለት ነው? እኛ ጓደኞች አይደለንም እንዴ? ያንተ መኖርኛ መስደስተን አይመስልም? ያስደስታችሁ ይችላል፣ ግን በቃ እኔ የብዙ ሰው ጥገኛ መሆን ያስጠላኝ። በቃ በእናትሽ ኮነ ጌታሻለ ይሆናል። ሌላ ለምዱ ተስፋ የምትቆርጠው? ቆይ በዚህ ልክ እኮ መጨነቅ የማይጠበቅብህም። እሺ በቃ ስሜታችሁን ተረጋግተን እናውራ።
እኔ እኮ እንደዚህ እንድትሆን አይደለም ግን እንደ ጓደኝነት ያለብኝን ኃላፊነት ልወጣ ብዬ ስላሰብኩኝ ነው። ለረዳህ ነገር ካለ እሺ ነው የሆነ ነገር በሆነ አንተ ለኔ አደርስም። አረ ደርሻለሁ። እኛም እንደዛ ነን። አይ ካንተ ለኛ እንደምትደርሰው ለኛ እንደምትቆረቆረው ይቅርና ማለት ነው። እኛ ለራሴ ሆነ አቅቶኛል እኮ እያልኩሽ እኮ ነው። ያንተ መኖር ደግሞ በጣም ብዙ የሚያኖራቸው ሰዎች አሉ። ኤላ እኛን ተወን። እኛ በስንት ጊዜ አንዴ ነው ነበር እስካሁን ስለከም የነበረው ግን አይደለም። እሺ ቤተሰቦችስ እናትስ እኛን ተወን። እኛ ሲጀምር በስንት ጊዜ አንዴ ነው የምንመጣው። መኖራችንም አለመኖራችንም ላይታወቅ ይችላል። ጓደኞችም ማለት ነው። ግን ቤተሰቦችን አስብ። አንተ ስታይ የእናትን ፈገግታ አስብ። ለነሱ ለውጣ ምደክም ማለት ራሴ እና አንዳንዴ ብር የማይገዛቸው ብዙ ነገሮች አሉ። ይላ አንዳንዴ ነው ያንተ መኖር ያስደስታቸው በጣም ብዙ ሰዎች አሉ። አረ ብር ሁሉ ነገር ይገዛል ብዬ ነው ማለት እንደዛ ብለህ አታስብ። ምን መሰለህ አንዳንድ ደስታዎች ከብር በፊት የሚሆኑ በጣም ብዙ ደስ የሚሉ ደስታ ጊዜዎች አሉ። ቤተሰቦች ለአንተ መውጣት አይተው መግባታቸውን የሚመኙ ነገሮች አሉ አይደል እንዴ? እናትህ ካንተ የሆነ ቦታ ወጥተህ ስትቆይ ከኛ ጋር እንኳን ሲመሽ ምናምን ስንዴ ነው የሚደውሉት። እንዴት ነው አሁን ድንገት አንተ ተነስተህ ምንም ሳልናገር እሄዳለሁ ብለህ በእነሱ ህይወት የምትወስነው? አንተ እኮ የምትወስነው ህይወትህ ላይ የምታደርጋቸው ነገሮች በሙሉ ማለት ነው ለምትወስናቸው ውሳኔዎች በሙሉ የእነሱን ስሜት ማዳመጥ መቻል አለብን። ምክንያቱም በዙሪያክ ነው ያሉት። አንተ አንድ ነገር ስትሆን የሆነ ነገር ስትሆን እነሱ ላንተ ነው የሚያስቡት። ስለዚህ ሀሳብህን ደጋግመህ አስብበት። እኔ እንደ ጓደኛም እንደ እህትም ልረዳህ የምችላቸው ነገሮች ካሉ ሁላችንም እኔም ጓደኞቼም አሉ ሰፖርት ነው ፋይናንሻል ምናምን እኮ አይደለም። ይኸውልህ ምን መሰለህ ይላል እኔ አሁን በቃ የወሰንኩት ውሳኔ ነው። ገባሽ አይደል? እኔ ደግሞ እንደ ጓደኛ የወሰንከው ውሳኔ ልክ አይደለም፣ ልታስብበት ይገባል እያልኩ ነው። እቺም ቢሆን በቃ አሁን ምን ነገርኩሽ ፕሮሰስ ጀምሬያለሁ። እዛ የሆነ በቃ መሯሯጥ እንዳለብኝ ነው እየተሰማኝ ያለው። ግን ደግሞ ልክ አይደለም ይላ የወሰንከው ውሳኔ ልክ አይደለም። ይሄ አሁን በጭፍን የወሰንከው ውሳኔ ነው። ምክንያቱም የሚሰማ ስሜት አለ ውስጥ ካለ ነገር። ስለዚህ ውስጥ ካለው ነገር የተነሳ እንደ አማራጭ አድርገህ ያሰብከው እሱን ነው። አንደኛ ወደ ፈጣሪ ቀርበህ ፈጣሪ ማማከር መቻል አለብህ። ይሄ የኔ ህይወት ይሄ ነው ወይስ አይደለም፣ መንገዴን ምራኝ፣ መክሊቴን አሳየኝ ብለህ ፈጣሪን መለመን መቻል አለብህ። ሁለተኛ ደግሞ ቤተሰቦችን መስጠት አለብህ። እኔ ከእናንተ ከጓደኞች አንድ ነገር ነው ለምሳሌ ለእናትና ለአባቴ ማለት ነው። እኔ አሁን እዛ በቃ ውጪ ፕሮሰስ ጀምሬያለሁ። እሱ ነገር እስኪሳካ እግዚአብሔር ይርዳል። ግን 3-4 ወር እየሰማሽ ነው። 3-4 ወር የሆነ ነገር አሪፍ ለውጥ አመጣለሁ ብዬ ተስፋ አደርጋለሁ። እግዚአብሔርም ይጨመርበታል ብዬ አስባለሁ። ስለዚህ በቃ እሱን ተውና ለኛ 3-4 ወር ስጠን። አዲስ ስራም ሰርተን ይሁን የሆነ ነገርም አድርገን ህይወት እንዴት እንደሚለውጥ እንስበት። በቃ 3-4 ወር አላስጨርሽኝ 4-5 ወር ዘይጂ የሆነ ለውጥ እስከማመጣ ድረስ በቃ ማዘሯ በቃ ምንም እንዳትሏት የት እንዲሄድ ራሱ እንዳትነግሯት ለእናቴ ፕሊስ። እኔ በቃ ምን ጥያቄ ነው የምጠይቀኝ? ስሚኝ፣ አይ ከልብሽ ስሚኝ። እኔ በጣም በቃ እዚህ ኢትዮጵያ ውስጥ እኔ በጣም ብዙ ስራ ሞክሬያለሁ። እኛ የፈለገ ከእናትህ ጋር ብንሆን እሳቸው ምናስተስ ይመስላል እንዴ? ኦዲየንስም ሳይኝ ይሄ ልጅ ገና ታዳጊ ነው ሊል ይችላል። ገባሽ አይደል? የምሬ ነው የምነግርሽ። እኔ በጣም ብዙ ስራ ሞክሬያለሁ፣ ደክሜያለሁ፣ ውጣ ውረድ አይቻለሁ። ግን እኔ ውጪ ሂጂ ማለት ነው 4-5 እየሰማሽ ነው 4-5 ሆነ ነገር ለውጥ እስከማመጣ ድረስ ቤተሰቤን በቃ የሆነ ሰፖርት እስከማድረግ ድረስ የት እንዳሉ ለእናትና ለአባቴ እንዳታሳውቁ። እንዴት ነው እንደዚህ እናደርግ የምንችለው? የእነሱ ጭንቀትስ በቃ እና እኔ እስካሁን ደግሞ ባይሳካልስ ኢላ በስርዓት አውራኝ። አረ እያወራሁሽ እኮ ከዚህ በላይ እንዴት ላውራሽ? ያው ትዕግስቴን እንድጨርስ አታርገኝ። የምታረገው ነገር ምንም ልክ አይደለም። እሺ በቃ 2 ቀን ለራስህ ሰጥተህ ራስን አዳምጥ። ከዛ ላይ እናወራለን ድጋሚ። አሁን የሚሰማ ስሜት አለ። ልክ ነህ። እንደ ወጣት ሁላችንም የሆነ ነገር ሞክረን ፌል ሲያደርግ በጣም የሚሰማን ብዙ ነገሮች አሉ። በዙሪያችን ያሉትን ሰዎች ስናይ በጣም ብዙ ጊዜ ይሰማናል። ግን ደግሞ ይሄ ነገር ልክ አይደለም። ስለዚህ የተወሰነ ጊዜ ለራስህ ሰጥተህ ቤተሰቦችን ያማከለ እኛንም ያማከለ ያንተንም ህይወት ያማከለ ውሳኔ ወስን። እኔ ጓደኞቼን አከብራቸዋለሁ፣ በጣም ወዳቸዋለሁ። ለኔ አስባችሁ እንደዚህ ስለምታረጉ በጣም አመሰግናለሁ። ግን አሁን ባለሁበት እድሜ እኔ ሰው ጥገኛ ሙን እንደማልፈልግ በተደጋጋሚ ነገር ይሻል። ሁላችንም እኮ ምናምን ፈልገም ይላ እኛም እኮ ያለነው እኮ ተሳክቶልን እኮ አይደለም። አሁን ያለሁበት ሁኔታ በቃ እንዴት ነው እሳተ ገሞራ ውስጥ ሞኝ የመሰለኝ ኢላ ይውል። እኛም እኮ በጣም ብዙ ጊዜ ተስፋ ቆርጠናል። እኔ ስለኔ እንዲሆኛ ነው ብዬ አልነግርህም አይደል? ታውቃለህ፣ በዙሪያ የነበርክ በጣም ብዙ ነገሮችን ታውቃለህ። እኔ አልፌ እዚህ ጋር የመጣኋቸው ነገሮች ግን ደግሞ
የሆነ ጊዜ እስኪያልፍ ደግሞ ያለፋናል እኮ ይላ ይሄም ጊዜ አልፎ የምናወራበት ጊዜ በጣም ሩቅ ይሆናል ብዬ አላስብም። ስለዚህ ያለፋል እውነት እኮ እኔ እስከሚያልፍ ሲሆን አለፈብኝ እኔ በፈጣሪ ቃል ምናምን ሳይሆን ገባኝ እኮ ፈጣሪ ያዘጋጀልኝ እኔ መክሊቴ ካልሆነ እዚህ እሱም በምን አወቅ መሸሽ መፍትሄ እኮ አይደለም። መሸሽ መፍትሄ እንዳልሆነ እኮ አውቃለሁ፣ ግን እዚህ ብዙ ነገር ሞከርኩና እስከ ሀገር ደግሞ ወጣ ብዬ ለሞከር በቃ ማለት እኔ በቃ ከአቅሜ በላይ ሆኗል። ብቻ እኔ በጣም ያለበት አይሞሪ ሊፈነዳ ነው። በጣም ጠንቅኝ ወይ የተወሰነ ጊዜ ለራስህ ስጥና አዳምጥ ራስን እኮ ነው እያልኩኝ። በቃ የተወሰነ ጊዜ ብቻ አስብበት። ከዛም በኋላ የሚሆነውን አብረን እናያለን። መሄድም ካለብህ ደግሞ በዚህ መንገድ አይደለም መሄድ ያለብህ። እንዴት ነው ህይወትን ቁማራ ሲዛ የምትሄደው? ምን አድርገን ወይ የተወሰነ ጊዜ አስብበት። ከዛም በኋላ የሚሆነውን እናያለን። ከዛም በኋላ አብረን እንወስናለን ተሰብስበን ቤተሰቦችም አንድ ላይ ተሰብስበው ምን ማድረግ እንዳለብህ ምን መስራት እንዳለብህ እንጂ ምን እንዳደረገ ፈልግ ምን የተወሰነ ጊዜ ለራስህ ሰተህ አስብበት። ምንም ውሳኔ ከመወሰነ በፊት አሁን ከጀመርኩት ፕሮሰስ ምናምን ልታስቀሩ ምናምን እንዳሞከ ያስቀርህ አይደለም ኤላ፣ ግን እንድታስብበት ፈልጋለሁ። በቃ ከንዴት ውጣ። ከንዴት ወጥተህ ተስፋ ከመቁረጥ ወጥተህ ምን ማድረግ እንዳለብህ በደንብ ማሰብ አለብህ። እኔ እንደ ጓደኛም እንደ እህትም ነው በቃ እየነገርኩ ያለው ኤላ፣ ካለን ነገር አንፃር ማለት ነው። በቃ ልትረዳኝ ይገባል። እኔ በጣም ነው የምወዳችሁ እኮ ማከብራችሁ ታውቃለሽ ሁላችሁ ነው። በቃ እኔ እንዴት እንደምነግርሽ ያለ አላውቅም ማለት ሳውራ ራሱ ቃል ያጣ ለራስህ የተወሰነ ጊዜ ስጥና ራስን አዳምጥ። የት ነው አንተ መሆን ያለብህ? መገኘት ያለብህ የት ነው? ወደፊት ኤላ የምትጠብቀው የቱ ጋር ነው? የምትፈልገው ወደፊት ህይወት ምን አይነት ነው? ስለዚህ ለሱ ደግሞ ዛሬ ከዜሮ መጀመር ካለብህም እዚሁ ከዜሮ መጀመር ትችላለህ። በጣም ብዙ ያንተን መኖር የሚፈልጉ በጣም ብዙ ሰዎች አሉ። ዜሮ ጀመር ኔጌቲቭ ውስጥ እኮ የገባው ብዙ ነገር እኔ እንዴት እንደሚረዱኝ ብቻ ለእንደረድር ይሆናል። ፈጣሪ ላንተ ያሰበው በምን ታውቃለህ? ለምንድነው በዚህ ልክ በፈጣሪ ተስፋ የምትቆርጠው? ነገ እኮ የተሻለ ይሆናል። ምንም ተስፋ መቁረጥ አያስፈልግም በዚህ ልክ አይደል እንዴ? የተሻለ ነገር እስኪመጣ እኔ ታዲያ ጉስቁል ማለት አለብኝ? ኢላ እኔ እኮ እንደዛ ያልኩኝ ባንተ ህይወት እየወሰንኩኝ እኮ አይደለም። ግን የተወሰነ ጊዜ ራስህን አዳምጥ። በቃ ልክ አይደለም እየወሰንክ ያለው ውሳኔ ላንተ የሚሆን አይደለም። እዚህ የመናገር እኮ አልፈልግም ነው ካሜራ ይልሽ እንጂ በጣም ብዙ ስራዎች ሰርቻለሁ። በጣም እስከ ጥግ ታውቂያለሽ። እሱ ማንዲ ባንድ ሁሉንም አውቃለሁ ኢላ። ለዛ እኮ ነው ጥንካሬን ስለማውቅ እኮ ነው እንደዚህ በትንሹ እጅ አትስጥ፣ ነገ የተሻለ ይሆናል አስብበት እያልኩ ያለሁት። ላንተ መሸሹ ልክ አይደለም። ማታውቀው ቦታ ሄዶ አዲስ ህይወት መጀመር ነው ልክ ወይስ የምታውቀው ኢንቫይሮንመንት ላይ አዲስ ነገር መጀመር ነው ልክ? አንተ ስታስበው የትኛው ነው ልክ? እንዴት ነው ሰው ከእናትና ከአባቱ ተለይቶ የሰው ሀገር ሄዳለሁ ያውም ደግሞ ህጋዊ ባልሆነ መንገድ? እኔ እኮ ህጋዊ በሆነ መንገድ እኮ ልትሄድ ትችላለህ። በቃ ችግር የለውም። ላንተ የተጻፈው ቦታ እዛ ሊሆን ይችላል። ግን እንዴት ነው ህይወትን ቁማራ ሲይዛ ያንተን ህይወት አይደለም የቤተሰቦችን ህይወት ጨምረህ ቁማራ ሲይዛ የምትሄደው? የሆነ ነገር ብትሆን ቤተሰቦች ምን ሊሆን እንደሚችሉ አታስብም? ከሁሉም አቅጣጫ አንድ ነገር ማሰብ ጀምር። አንድ ሰው እዛ ቦታ ሄዶ ተሳካለት ማለት አንተ ይሳካላል ማለት አይደለም። ሌባ እንደሆነ አማኛ እንደሆነ እኔ እውነት ለመናገር እዛ ከምትሄድ እንደዛ ብታረግ ይችላል። ለኔ ማለት ለምን ትሄዳለህ? ሂጂ ለሞክራ እዛ እድልኝ ደግሞ ወይ የምትሄድበት መንገድ ልክ አይደለም። አይላ እኔ እኮ መሄድን አይደለም ማንም ሰው ይሄዳል፣ ማንም ከሀገር ይወጣል እኮ እሱ እኮ አይደለም እኔ እንትን እያለኝ ያለው እንዴት ነው እዛ ሰው እየታረደና ሰው እየተያዘ እየታገተበት ያለበት ቦታ እኔ ሂጂ እድሌን እሞክራለሁ የምትለኝ ሰው እንዴት ነው ወደ እሳት የሚንቀለቀለው? ያውም በገዛችሁ እና ህይወትን ቆምረ ነው እንዴ? በቃ መሆንም ካለበት ለእናቴና ለአባቴ እኔ ሄጄ እነግራቸዋለሁ ለቤተሰቦች ቀን እንደዚህ ብታረጊ ባሚ እስከመጨረሻው እና ያንቺ ጓደኝነት ያበቃል። እንጣላ ይሄን ነገር ሳላደርግ ብዬ ከምቆጭና አንተ የሆነ ነገር ከምትሆን ማለት ነው ሄጄ እንደምችል ማሰብ አለብሽ። አይሆን እኔ እዛ ሄዶ የተለወጠ ሰው አላውቅም። በዚህ መንገድ ሄዶ የተለወጠ ሰው ነው ያለው። አሳይሻለሁ። እድል ነው እንጂ ማለት ነው ማንንም ሰው ተሳክቶለት አይደለም እዛ የሚደርሰው። አሁን ደግሞ የምናየውና የምንሰማውን ነገር በደንብ ነው የምታውቀው እኮ አይደል? እንዴት እንደምነግርሽ አላውቅም። ባሚኒ በጣም አይምሮ ሊፈነዳ እኔ እኮ የሆነ ሶሻል ሚዲያ ላይ ተጠቅመው ማያውቅ ምንም ማያውቅ ሰው እያስረዳው ያለው እየመሰለኝ ነው። ይላ እንደዛ ሊመስልሽ ይችላል። እየሰማሽ ነው። እንደዛ ሊመስልሽ ይችላል። ስለነበረን ጓደኝነት በጣም አመሰግናለሁ። በጣም ለማይሆን ነገር እንዳደርግ አታደርገኝ። መጀመሪያም በሰላም መጥቻ ያናገርኩ ምንም እንዳታረጊም አልፈቅድም። ፕሊስ እናትና አባቴ ለኔ አሁን ባለፈው አደራ ብዬ ነግሬያቸዋለሁ ለጓደኞቼ። ፕሊስ አንቺ ማድራ ማለት እፈልጋለሁ። ባሚ ለዲ ባሳውቀዋለሁ። እኔ ሄጄ ነግራቸዋለሁ። እንደዚህ ብታረጊ እስከመጨረሻው ከጨረሽ ከሄድኩ በኋላ ያሳውቂያቸው። እንጣላ ይላ እንጣላ መጣላስ ነው እንጣላ
ባሚ እኔ ነገርሻለሁ። የኔ ለውጥ የሚያስደስትሽ ከሆነ እንዳትናገሪ። እኔ ለውጥህ በዚህ መልኩ ልክ አይደለማ። ኤላም ነው ነው ልክ መሆኑን አሳይሻለሁ። ልክ መሆኑን አሳይሻለሁ። እኔ ደግሞ ማየት አልፈልግም። በቃ ስለነበረ ለዚህ ነው እንዲጠራሽኝ። እኔ ሲጀመር እኮ እኔ ሰፖርት የምደግፍ ይመስለኝ ነበር። አሁንም ቢሆን ከዚህ ውጪ ከሆነ የምችለው ነገር ሁሉ ልደግፍ ዝግጁ ነኝ፣ እንደ ጓደኛ ማለት ነው። ማድረግ ያለብኝን ሁሉ የሚጠበቅብኝን ለማድረግ። ይሄ ደግሞ ልክ አይደለም። ኤላ እንዴት ነው ራስን እያጣክ ሰውን አኖራለሁ የምትለኝ? ስለነበረን ቆይታ አመሰግናለሁ። ኤላ አልጨረስኩም እኮ አንቺ ልትረዳኝ አልቻልሽም። በጣም አመሰግናለሁ ስለነበረን ቆይታ። እሺ የምር ቤተሰቦችም እስካሁን ስለነበረን ቆይታ አመሰግናለሁ። እኔ ምንም ማለት አልፈልግም። ገባሽ አይደል? በቃ ባሚ አሰይቀረው ነው ቤት እናወራለን። ቤት እንዳትከተይ እመጣለሁ። እኔ ማዘርጋ ነው መጣው ለህልማችን ብዬ እንጂ ሁሉንም ማለፌ ምናልባት ቢገባሽ የመጠበቄ መለየት ካንቺ ፈለጋል መቻሉን ማቄቶታል። ቤተሰቦቻችን እንዳያችሁት ነው ቪዲዮውን። ኤላ ምንም ብለው ሊሰማኝ አልቻለም። በጣም ተስፋ ቆርጧል። ምን ማድረግ እንዳለብኝ አላውቅም። በጣም ግራ ገብቶኛል። ሄጄ ለቤተሰቦቹ ብናገር ከሱ ጋር ልጣላ ነው፣ ጓደኝነታችንን አጣለሁ። ባልናገርና ደግሞ ኤላ ቢሄድ ደግሞ እሱን ላጣው እችላለሁ። በጣም ነው ግራ የገባኝ። እናንተም እስኪ በጸሎታችሁ አግዙኝ። በተጨማሪ ደግሞ ሀሳባችሁን ኮሜንት ላይ አስቀምጡልን። ያው ፖስት ሳደርገው ኤላ ማየቱ ስለማይቀር ማለት ነው። እኔ ግን ያሰብኩትኝ ሄጄ ለቤተሰቦቹ መናገር ስለሆነ እስኪ አብረን እናያለን። ለማንኛውም ሁላችሁንም በጣም ነው የምወዳችሁ። ለነበረን ጊዜ አመሰግናለሁ። ሰብስክራይብ እና ላይክ ማድረግ እንዳይረሳ። መልካም ጊዜ